የነ ሩታ ሀሳብ ምን እንደሆነ በግልጽ ታውቋል። ፋሚሊዎች እነ ሩታ ምን አስበው ነው ይሄንን ነገር እያደረጉ ያሉት የሚለው ነገር በዛሬው ቪዲዮ በግልጽ ታውቋል። ፋሚሊዎች እስከ መጨረሻው ድረስ እንድትከታተሉን ስል በታላቅ አክብሮት እጠይቃችኋለሁ። በጣም የሚገርም ነገር እናወራለን። ግልጽ የሆነ ነገር ታይቷል። ዛው ላይ እኔ ማጥፍቼ ብሻለሁ ብሎ ማለት ነበረበት። ለምን አላለም? እሱ መጥቶ ይቅርታ እንዲጠይቅሽ አላረክም? ኤፍሬም እስኪ ለዚህ መልስ ጠን ንግባባ ነገር ልንገራችሁ። አሁን እኔ ከልጅ አባት ጋር ሰላም መሆኔ ልጄ ነገ እኮ ይጠይቀኛል አይደል እንዴ? ይሄንን ጥያቄ ምን ብዬ ነው የምመልስለት? ምን መጠየቁ አይቀርም። ሲጀመር አንደኛ ነገር ስትወሩ ማለት ነው ሩታ ጥፋት እንዳልሰራች አድርጋችሁ ምንም ነገር አድርጋችሁ አታወሩ። እዚህ ምድር ላይ ሁላችንም ዳኒ አንተም እኮ ጥፋት ሰርተሃል። እኔም በተደጋጋሚ ብዙ ቀን ጥፋት ሰርቼ ሊሆን ይችላል። ስለዚህ በቃ ይቅርታ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እርግጠኛ ነኝ። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቼ ያለው። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። ዛሬ ሁሉም ነገር በግልጽ ታውቋል። የታወቀው ነገር ምንድነው የሚለውን ነገር አብረን የምናየው ጉዳይ ነው። ዛሬ እነ ዳኒ እጅግ በጣም ተናደው ሩታና ኤፍሬምን ቀጥረው እያወሯቸው ነው። ፋሚሊዎች ቀጥረው ባወሯቸው ጊዜ እጅግ በጣም የሚገርም ነገር እየተናገሩ ነው። ይኸውላችሁ እነ ሩታ ያለ ምክንያት አይደለም አብርሽን ይቅርታ የጠየቁት። ብዙ ሰዎች ኮመንት ላይ እየገባችሁ ሄርሜላና አብርሽ አንድ ናቸው፣ ሩታ እንደዚሁኝ፣ ሩታ ተቃጣይ ምናምን የምትሉ ሰዎች ተስፋ ቁረጡ። መቼም ቢሆን ሩታን በሀዘን በለቅሶና በውድቀት አታገኟትም። ሩታ ከእንግዲህ በኋላ የምትኖረው ህይወት በደስታና በሰላም ነው። የእናንተ ፍላጎት የሩታ እንባ የሩታ ሀዘን ወይ ሩታ መጥፎ እንደሆነች ምናምን አይደለ ያሰባችሁት ነው። ሩታ እናንተ የምታቋት ያቺ ሩታ አይደለችም። ዛሬ ሩታ እጅግ በጣም ተለውጣ በማየቴ በጣም ደስ ብሎኛል። አሁንም ፋሚሊዎች የሩታን ጥንካሬ ነው ያየሁት፣ የሩታን ቆራጥነትን ያየሁት፣ የሩታን ተስፋ አለመቁረጥ ነው ያየሁት። ሩታ እያንዳንዱ የምታደርገውን ነገር ነገ ላይ ምን ሊጎዳት ምን ሊጠቅማት እንደሚችል ጠንቅቃ አውቃ ነው። ብዙ ጊዜ የሩታ ነገሮች እየተበላሹ የመጡት የሰው ሀሳቦችንና የሰው ንግግሮችን በመስማት እንጂ ሩታ በራሷ ሀሳብ ባደረገችው ነገር አንድም ቀን ውጤት ሳታመጣ ቀርታ አታውቅም። ሩታ የምታደርገውን ነገር እንደ የዋህነቷ ነው። ፋሚሊዎች ባይዘወይ ሩታ እንደ የዋህነቷ ነው ምንም አይነት ነገር ስታደርግ። ይቅርታም ስትል እጅግ በጣም ከልቧ በትህትና ነው እንጂ ተንኮል የተሞላበትን አይነት ነገር አታደርግም። አንዳንድ ሰዎች ሩታን እንደ ራሳችሁ ስለምታዩት በምታደርገው ነገር በሙሉ ተንኮል አስባ ነው እንደዚህ አስባ ነው ምናምን እያላችሁ ስሟን ለማጥፋት እጅግ በጣም እየጣራችሁ ነው ያላችሁት። ይሄንን ነገር ብታቆሙ ጥሩ ነው። ሩታን መናገራችሁን ከሩታ ጋር ያያያዛችሁ ጉዳይ ምን እንደሆነ ባይገባኝም ያው ምንም እኔ አብርሽ ሩታ ቀረችበት እንጂ አብርሽ አልቀረባትም። ሩታ ተበልጠዋለች በምንም አይነት ነገር። ፋሚሊዎች ሩታ በጣም የምትበልጠው ሴት ናት እንጂ ይሄን ያክል እናንተ በጣም ለአብርሽ ምናምን እንደዛ አይደለም። ሩታ በደንብ አድርጋ ተበልጠዋለች። አሁንም በዚህ ጥንካሬዋ ከቀጠለች እኔ የምላችሁ ፋሚሊዎች በዚህ ጥንካሬዋ በዚህ አቋሟ በዚህ ተስፋ አለመቁረጧ በዚህ ደስታዋ በዚህ ልቧ ከቀጠለች ነገም ፈጣሪ ከሷ ጋር ሆኖ ትልቅ ነገር ላይ እንደማየት በጣም እርግጠኛ ነኝ። ሌሎቹ እየወደቁ እየጠፉ ሲሄዱ ሩታ እየጨመረች እንደምትሄድ በጣም እርግጠኛ ነኝ። ፋሚሊዎች ሩታ ይቅርታ ያለችው ከልቧ ነው።
ነገሮች ሰላም እንዲሆኑ ስለምትፈልግ ሩታን ካያችኋት ብዙ ጊዜ ጥረቷ ለሰው ደስታ የምትኖር ናት። ሰው ደስ እንዲለው እሷ አዝና ሌላ ሰው እንዲደሰት እንዳይከፋ የምትፈልግ አይነት ሰው ናት። ስለዚህ አይታችኋል፣ የቤተሰብን ደስታ በማየት ያደረገችው ነገር በሙሉ ከልቧ እንደሆነ በግልጽ እየተናገረች ነው። ይህን ነገር ሳላበረታታት አላልፍም። በንግግሮቿ መሀል ምን አለች? ፋሚሊዎች እንዲህ ያለችው ነገር በጣም ተመችቶኛል። እስከ ዛሬ አብርሃም ላደረገብኝ ነገር እኔ መልስ በመስጠቴ በጣም ቆጭቶኛል አለች። አይታችኋል፣ ነገሮችን ለፈጣሪ ሰጥቶ ዝም ማለት ከዚህ የባሰ ክፍያ ፈጣሪ ለአብርሃም እንደሚከፍለው ታውቃለች። አሁን ምንድነው እሷ የራሷን ነገር ራሷ ለማድረግ እየጣረች ስለነበረ እንደሆነ ገብቷታልና እነ ዳኒ እጅግ በጣም በነገሮች ስሜታዊ ሆነዋል። ለምን እሷ ይቅርታ ማለቷ ዝቅ ያደርጋታል በሚል ነው። ይህንን ነገር ያው እኔ መጀመሪያም ብየዋለሁ። አንዳንድ ጊዜ ሰው ይቅርታ ስትጠይቁ ለሚሰማውና ለሚገባው ሰው ነው። አብርሃም ደግሞ ይሄ ነገር የሚገባው አይመስለኝም። እስኪ ፋሚሊዎች ቪዲዮ ነኝ ምንና ይቅርታ አልጠይቅም ብዬ ግገማ ማለት ልክ ነው ብዬ አላስብም። እና ደግሞ ሌላም ለመናገር ይፋ ጥፋት አለ። ሁለተኛ ነገር ደግሞ ልጨምርላችሁ ምን አለ መሰለህ፣ አንደኛ ሉል ያለው በመካከላቸው ልጅ የሚባል ነገር አለ። ስለዚህ በመካከል ደግሞ እያያን ነበር። እሷ ምስክር ይላል ለተወሰነ ጊዜያቶች አብርሃም ልጁን አላየም። ገብቶሃል? ከእሷ ጋር ሰላም አልነበረም። አሁን ግን ሰላም ነው። ልጁንም በፈለገው ሰዓት ሄዶ ማየት ይችላል፣ ቼክ ማድረግ ይችላል። ልጁም የአባትነቱን ፍቅር እያየ መሄድ ይችላል። ገብቶሃል አይደል? ይሄ ደግሞ እኔ ጥሩ ነው ብዬ ነው ማስበው። እናንተ በምን አንግል እንዳሰበ አስረዱ። በምን አንግል እንዳሰበን ይሄ ሴንሱ ሌላ ነው። አሁን እየመጣችሁ ያላችሁ ያላችሁ ነገር ማለት ነው ስታዩ አይደል? ፖዚቲቭሊ ስናየው ይሄ ነው። ግን ሴንሱ ግን እኮ እናንተ አስረዱና ምናምን በተዘው እኮ ነው ኤርሚላ እኮ ባፏ ተናገረች። ምን ተናገረች? ይሄው ያለቀ ይኸውልሽ ነው አይደለም። ለምን በዚህ ልክ እሷስ እንደዚህ ፋሚሊዎች ግን ይሄ ነገር የሚያስኬድ አይመስለኝም። አብርሃም ለምሳሌ ኤፍሬም ነገ ሄዶ ልጁ ያያል ምናምን እስከ ዛሬ ያላየው ልጅ በሰላማዊ ጊዜ እንኳን ሄዶ ያልጠየቀው ምንም እንዳላደረገለት ሩታ ደጋግማ እየተናገረች ነበር። ፋሚሊዎች ዛሬም አብርሃም ነገ ለልጁ ምንም አይነት ነገር ሊያደርግለት አይችልም። ጀስት እንደተባለውም ያው ልጅ ነው፣ ነገ አባቴ ብሎ መጠየቁ አይቀርም። ሩታ ነገ ልጇ ለሚጠይቃት ጥያቄ መልስ መሰጥበትን ነገር አድርጋለች። አብርሃም ነገ ለልጁ ምንም አይነት መልስ የሚሰጥበት ጉዳይ አይኖርም። ይሄ ነገር ለሩታ እረፍት ነው። አንዳንድ ጊዜ ካያችሁ ቤተሰብ እኮ ሁሉንም ጥያቄ ይመልስና አባት ከሌለ እናቴ አባቴ ማን ነው ሲባል ለመናገር ያፍራል። እና ሩታ ነገ ለልጇ ለልዑል የምትመልስለት መልስ አለ። ግን አሁንም እነ ኤፋ እንዳሉት አብርሃም መቶ ልጁን ይጠይቃል፣ ልጁን ነገር ያደርጋል ምናምን። ያ ነገር ምንም አያስማማ የሚመስልም አይነት ነገር አይደለም። አብርሽ ለልጁ ምንም የሚያደርግ አይነት ሰው አይደለም። የራሱን ህይወት እዛው እንደለመደው እየተሯሯጠ የሚኖር እንጂ ለልጁ ለልዑል ምንም አይነት ነገር የሚጠቅመው የሚፈይደው የሚያደርግለትም ነገር የለም። ሩታ ይህንን ነገር ተስፋ ሳታደርጊ ራስሽን ልጅ ይዘሽ መቀጠል አለብሽ። ሄርሜላ ለተባለው ደግሞ ሄርሜላን ተዋት። ሄርሜላን ብትተዋት ጥሩ ነው። ለምን እናንተ ስሟን በጠራችሁ ቁጥር ያሸነፈች ሊመስላት ስለሚችል ሄርሜላን ተዋት። እሷ የራሷን ህይወት በራሷ አይነት መንገድ እየሄደች ነው። ግን አልፋ የሩታን ስም ትጠራ ከሆነ ሌላ ኬዝ እንዳለባት ግልጽ ይሆናል። ሩታ እነሱ ሰላም እንዲሆኑ እነሱ የጀመሩት ህይወት እንዲቀጥል ብዙ አይነት ነገር ስታደርግና ስትጥር አይተናታል። ሩታ ከአብርሃም ጋር ያላትን ነገር ባይዘዌ እንደ ቆረጠች ግልጽ በሆነ መንገድ እያሳየች ነው። የነ ዳኒ ንዴት ጀስት ገብቶኛል ማለት ከደስታ ጋር ያላትን ነገር አጠናክራ መቀጠል እንጂ ያለባት ከአብርሃም ጋር ልትመልሳት አትታገል። በዚህ ነገር ውስጥ ሄርሜላም እየቀናች ነው የሚል ሀሳብ ነው ያላቸው። አሁንም እኔም ይህንን ነው ከአብርሃም ጋር ያላትን ነገር ገደብ አበጅታለት
ደስታ በጣም ወዷት አፍቅሯት ነው ብዙ አይነት ነገር ብዙ ዋጋዎችን እየከፈለላት ያለ ሰው እስከሆነ ድረስ ከሱ ጋር ያላትን ነገር አጠናክራ መቀጠል አለባት። ተገቢውን ጊዜ ለደስታ መስጠት አለባት። ያለውን ነገር ከደስታ ጋር መጨረስ አለባት። ነገ ላይ አብርሃምን አሁን እንደሚሉት አብርሃምን ፈልጋ ምናምን ደስታ ለጊዜያዊ መጠቀሚያ እንዳልያዘችው በጣም እርግጠኛ ነኝ። እነ ዳኒ እንደዛ መስሏቸው ነው ማለት ደስታን ለመጠቀሚያ ይዛው አብርሽን ከተመለሰ ደስታ ምትተው መስለዋት ነው። ሩታ ደግሞ በግልጽ ባፏ እያለች ነው የምንም ነገር ቢፈጠር ከደስታ ጋር ያለኝን ግንኙነት የሚያቆም አይደለም እያለች ነው። ስለዚህ ፋሚሊዎች ያሰቡት አንደኛ ሩታ በዚህ ነገር ውስጥ እነጋሽዬን አትርፋለች፣ ብዙ ሰዎችን አትርፋለች። አንዳንድ ሰዎች ይህንን ነገር ባይፈልጉም ሩታ ነገሩን አድርገዋለች። በቃ ሩታ ከቡዜ ከአብሬሽ ጀስት ከአንዳንድ ሰዎች ጋር ሰላም እንዳትሆን የፈለጉ ሰዎች ነበሩ። ያ ሀሳባቸው ደግሞ አልተሳካላቸው። ሩታ ሁሉንም ነገር ሰላም እንዲሆን አድርጋለች። ሩታ የያዘችውን ይዛ ተቀጥላለች። እናንተም ኮመንት እየጻፋችሁ ምን እያላችሁ ምናምን የሩታን ክፋት እያወራችሁ ያላችሁ አፍራችሁ ቁጭ ትላላችሁ። እስቲ እዛ ቤት የሩታን ክፋት በጣም በብዙ እያወሩ የኮመንቱን አጥለቅልቀውታል። ዛሬ ደግሞ እዚህ ቤት ላይ ሩታን የምትወዷት የሩታን ጀግንነት የሩታን ጥንካሬ ያያችሁ ሰዎች ኮመንት ላይ ሩታን እጅግ በጣም እንድታደንቋት እፈልጋለሁ። እንድታደንቋት ብዙ ኮመንት እጠብቃለሁ። የዛን ቀን ስላልነበርክ ሜቢ ይሆናል እንጂ አብርሽ ይቅርታ ጠይቆናል። ስላሳሰረን የሚሆን ስለምንም ይሁን። ሁለተኛ ነገር ደግሞ ሰላሙ ነው የሚሻለን። እኛው በእኛው እንስማማ እንጂ ካልተስማማን ነገ ምን እንበጣበጣለን ነው። ስለዚህ ዳኒ የሆነ ነገር ተስማምተን የሆነ ነገር እናድርግ። ደስታ እንኳን አይምሮሽ ላይ እንዴት አይመጣም? ገብቶሻል? ደስታ እንኳን አይምሮሽ ላይ ለአንቺ ሲታገል ያለው ነገር አሁን ላይ እንደዚህ አንቺን ለማስደሰት የሁሉ ነገር እየለፋ ለምን አያሳዝንሽም? ቢያንስ ከጎኑ ሆነሽ ነገራቶችን አብራችሁ እንትን እንድትሉ ለምን እድል አሰጪውም? ምን ለማይሆን ነገር ለምን ጊዜ ተባክናለ? እሱም እኮ የማይሆን ነገር ነው ጊዜ እያባከነ። ታዲያ ለምን አልተናገረችም እንዴ? እሷ አይሆንም ብላ ያለችው ነገር የለም። እሺ ከአብርሃም ጋር መመለስ ነው የሚሆነው። ከአብርሃም ጋር መመለስ ነው አሁን የመለስከው ምላሽ እሷ መልሳለት አታውቅም። ኤፋ ይኸው ይህንን ስህተት ነው እነ ዳኒ የፈሩት። ሩታ ግን እንደዛ አልወጣኝም ብላለች። ከሩታ ያልመጣ ሀሳብ ነው። ግን በዚህ ጉዳይ ላይ መናገር የምፈልገው ኤፍሬም አብርሃም አሁን ለምሳሌ ዛሬ የለቀቀውን ቪዲዮ አይታችኋል። ከሄርሜላ ጋር ምን አይነት ነገሮችን እያሳየ ምን አይነት ህይወት እየኖረ እንደሆነ በግልጽ አይተናል። ሩታም የራሷን ላይፍ እንድትኖር ነው ማድረግ ያለብህ። በጣም ይህን ጥንቃቄ ልታደርግ ይገባል። አብርሃም የራሱን ህይወት እያጣጠመ ያለ ሰው፣ የራሱን ላይፍ እየኖረ ያለ ሰው ነው። ስለዚህ ሩታን የምታደርገው ነገር የማይሆን ነው ምናምን ብለ ሩታን ከህይወቷ መኖር ካለባት ነገር ልታጎላት አይገባም። እዛ ጋር ወንድም የራሱን ላይፍ እያሳመረ እዚህ ሩታ ጋር ሲሆን ማይሆን ጉዳይ የሚሆንበት ታሪክ የለም። ሩታዬ ያለውን ነገር በሙሉ በስርዓት እውነት ማለት ፍላጎቱ በእርግጥ ይኖርሻል ብዬ አስባለሁ። ይሄ ከንግግሯም ያው ስለሚያስታውቅ ኤፍሬም ልክ ሲናገር አይታችሁ ከሆነ ኖኔ አላልኩም እያለች ነው። ከደስታ ጋር ያላትን ነገር ማቆም አልፈለገችም። ስለዚህ ያለውን ነገር አጠናክረሽ ለደስታም እንዳልኩት ከዚህ በላይ ጊዜ ሰጥተሽው ህይወታችሁንና ነገሽን ለማሳመር የምትሞክሪበት ጊዜ እንደሚሆን በጣም እርግጠኛ ነኝ። ያው ዛሬ ከተለቀቀውም ቪዲዮ ከተደረገውም ነገር አንጻር የራስሽን ነገር ለማስተካከል እንደምትጥሪ እርግጠኛ ነኝ። የምታደርጊውን ነገር አሁንም በጣም በጥንቃቄና በጥበብ አድርጊ። የአንዳንድ ሰዎች ነገር ደግሞ አትስሚ። በተለይ እንደዚህ አይነት አሁን ያንቺ ህይወት መኖር እንደሌለብሽ ምናምን አሁንም አብርሽን ተስፋ አድርገሽ መጠበቅ አለብሽ ምናምን ያን ነገር ባታስቢው ጥሩ ነው። ያንን ሁሉ ትተሽ የራስሽን ህይወት እንደ አዲስ ደስ በሚል ሁኔታ መኖር አለብሽ።
አሁን ሄርሜላ አንቺን ለማበሳጨት አንቺን ለማናደር ነው እየተጓዘች ያለችው እንጂ እያደረገች ያለችው አሁን ቤት የተከራየችው አብርሃም ራጥ እያንዳንዱ ነገር ከአንቺ እንደምትበልጥ ለማሳየት እየሞከረች ነው። አንቺ ደግሞ ከነሱ እንደምትሻይ የራስሽን ህይወት መኖር በመጀመር ልታሳይ ይገባል ሩታ። በጣም አንዳንድ ሰዎች ያንቺን ውድቀት እየጠበቁ ያሉ ሰዎች እንዳሉ በጣም በግልጽ እየታየና እየታወቀ ስላለ አንቺም ነገሮችሽን አስተካክለሽ በጣም በሚያምር ነገር ደስ በሚል ነገር እንደምናይሽ እርግጠኛ ነኝ። በጣም ደስተኛ ሆነሽ እንደምናይሽ እርግጠኛ ነኝ። ፋሚሊዎች ዛሬ የኔ ሀሳብ ይሄ ነው። የእናንተስ ሀሳብ ምን ይመስላል? እነ ዳኒ ስጋት አይግባችሁ። ሩታ ተናግራለች፣ በግልጽ ተናግራለች። ከደስታ ጋር ያላትን ነገር በጭራሽ እንደማታቆም፣ ነገሮችን ወደፊት ይዛ እንደምትቀጥል ዛሬ ያደረገችው ነገር ነይ ለልጇ መልስ ለመስጠት እንደሆነ ተናግራለች። ይህ ደግሞ ግልጽ ነው፣ የሚያስኬድ ነገር ነው። ነገሮችን በይቅርታ መዝጋቷም ጥሩ ነው። ትልቅነቷን አይተናል። እናንተስ ፋሚሊዎች ሀሳባችሁ ምንድን ነው? ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። መጀመሪያም እያደረግን የነበረው ለሰላም ነው እየሰራን የነበረው። ሰላም እንድትሆኑ ብዙ ሞክረናል፣ አልተሳካም። ሶ የራሱን ህይወት እየኖረ ከሆነ ታዩ በቃ። ሄርሜላ እኮ ተነስታ በድፈት እየተናገረች ያለችው በሰበብ አስባቡ ይቅርታ በማስጠይቅም ለቶሽ ይቅርታ አስጠይቅ። እሺ አሁን ሩታ የአብርሃም ኔዳ የኔውን ብለዋለች እንዴ? ያለችው ነገር እኮ የለም። አንዲት ነገር አያገባትም። ሺ ጊዜ ልታወራሽ ላይ ከዚህ ቀጥፍሬ ጭቃ አልቆጥረውም። የሷን ንግግር ምንም አይመስለኝም። ገባችሁ አይደለ? የፈለገችውን ነገር ትበል። ገባችሁ? ለምን ወጣ በቀን 10 ቪዲዮ አትሰራም? እንዲች ነው ከኔ ላይ የሚቀነስም የሚጨመርም ነገር የለም። ይሄን ደግሞ በደንብ እንድታውቁት ፈልጋለሁ። ሲቀጥል ደግሞ እሷ ብቻ አይደለችም፣ ብዙ ሺህ ሰው ሲያወራ የከረመው ነገር አይደለ እንዴ? ምን ሆንኩኝ እኔ? ምንም ደንታ አይደለም፣ አይሞቀኝ አይበርደኝ፣ ምንም መስሎ አይታየኝም። ገባችሁ? አሁን እኔና እናንተ መካከል እንደዚህ አይነት ጭቅጭቅ ጭራሽ መፈጠር የለበትም። ተነጋግረን መግባባት መረዳዳት የምንችል ሰዎች ነን እንዴ። ለማን ደስ ይበለው ብላችሁ ነው ሲጀመር እኛና እናንተ መካከል እንደዚህ አይነት ነገር የሚፈጠር? ብዙ ነገር ማድረግ የምንችለው አብረን ስንሆን ነው፣ ስንስማማ ነው። ገብቶሃል? አራታችን አብረን መስማማት ከቻለን ብዙ ነገር ማድረግ እንችላለን። ስለዚህ መስማማት ነው የሚሻለው። እሷም ብትሆን የልጁ አባት ነው። ስለዚህ አብሮ ሰላም መፈጠሩ ምንም ችግር የለውም። ሩታ እንዲህ እናድርግ እንዳልሽው እኛ መሀል ግጭት ምናምን አያስፈልግም፣ ጸብ አያስፈልግም ምናምን አይደለ? አዎ። ግን ምን መሰልሽ እኔ አንድ ነገር ማለት የምፈልገው አያምርብንም ግጭቱ ምናምን እናንተ ይቅርታ የጠየቃችሁበት ኤፍሬም ይቅርታ ያስጠየቀበት ምናምን የወረደው ነገር ምን እንደሆነ እንየው። ታይም ስጪኝ፣ እኔ በራሴ ጊዜ ስጡን እንየው። እናንተ ለምን ይቅርታ እንደጠየቃችሁ ምን እንደሚሆን ነገ የሚፈጠሩ ነገር ጠንቅቄ ያውቀዋለሁ። ነገ ዛሬ ዝቅ ያልሽበትን መከት ነገ ያዋለሁ ድጋሚ ዝቅ ያስደርጉ። አንድ ነገር ልንገርህ ማለት ነው። እኔ አሁን ይቅርታ መጠየቅ ዝቅ ማለት ነው አላምንም። ለበኩሌ ብዙ ሰዎች እንደዛ አልታስቡ ይችላላችሁ። አይደለም ከነ ዝቅ ማለት አይደለም። ይቅርታ መጠየቅ ዝቅ ማለት አይደለም። እንደዛ ከሆነ በማይመለከተው ነገር ፈጣሪ መጥቶኛል ይቅር ሲለን ዝቅ ብሎልናል። እንጃ እንዴት ላስረዳችሁ እንደሚገባኝ። ሁሌ ዝቅ ማለት አግባብ አይደለም። ሁሌ አንድ ሰው ይቅርታ መጠየቅ ልንግባባ አልቻልንም። በቃ ዳኒ እንዳለው ጊዜ እንስጣቸው። ማድረግ የምትፈልገው ነገር ካለ ሩታ ደግሞ ይቅርታ መጠየቋ እሷ ላይ ምንም ተጽዕኖ አያመጣባትም። ነገ ሩታ ይቅርታ በመጠየቋ ምን አይነት ነገር እንደሚመጣ ታያላችሁ። ማን እንደሚመጻደቅብን ታያላችሁ። አኩሯቸው በእኛ ላይ ይመቻችሁ። ሁሌም ይቅርታ ነገም ደግሞ ድጋሜ አይቅርታሽ። ኧረ ወንድሜ ተው። አይ ነገም ድጋሜ አይደለ የምሬን ነው። ነገም ይቅርታ። ኧረ እዩ እግዚአብሔር ረፍ ዋጋ ያስከፍላል። ይሄን ማለፍ ነው። ይሄን ማለፍ በቃ ተረጋጉና ማለት ነው። በኋላ ሻይ ቡና አይደለም